ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በዓለም ላይ በታሪክ፣ በፋሽን፣ በምግብ፣ በቴክኖሎጂ እና በአስደናቂ ባህል በጣም የታወቀችውን አገር እንመለከታለን። እሷም ፈረንሳይ ናት። ፈረንሳይ ብዙ ሰዎች ሲያስቧት የኢፍል ታወር፣ የፓሪስ መንገዶች፣ ጣፋጭ ክሮሳን እና የፍቅር ከተማ ብቻ ይመጣቸዋል። ነገር ግን ይህች አገር ከዚያ በላይ ብዙ አስደናቂ ነገሮችን የያዘች ናት። ዛሬ በዚህ ቪዲዮ ውስጥ ፈረንሳይ ስለምን እንደምታስደንቅ፣ ስለ አስቂኝ ሕጎቿ፣ ስለ ዘመናዊ ቴክኖሎጂዋ፣ ስለ ታሪኳ፣ ስለ ምግቧ፣ ስለ ሰዎቿ እና ሌሎች ብዙ የሚያስገርሙ እውነታዎች እንነጋገራለን። ቪዲዮውን እስከ መጨረሻ ተመልከቱ፣ ምክንያቱም በመጨረሻ ብዙ ሰዎች የማያውቁትን እጅግ አስቂኝና አስገራሚ እውነታ እነግራችኋለን። አንድ ፈረንሳይ በዓለም ላይ ለምን ታዋቂ ናት? ፈረንሳይ በአውሮፓ ውስጥ የምትገኝ ታላቅ አገር ናት። ዋና ከተማዋ ፓሪስ ሲሆን በዓለም ላይ የፍቅር ከተማ ተብላ ትጠራለች። በየዓመቱ ሚሊዮኖች የሚቆጠሩ ቱሪስቶች ወደ ፈረንሳይ ይጓዛሉ። አንዳንዶቹ ለታሪክ፣ አንዳንዶቹ ለፋሽን፣ ሌሎች ደግሞ ለምግብና ለሙዚየሞች ይመጣሉ። ፓሪስ ውስጥ የሚገኘው ኢፍል ታወር የዓለም በጣም ታዋቂ ምልክቶች አንዱ ነው። በሌሊት ሲበራ ያለው ውበት ብዙ ሰዎችን ያስደንቃል። እንዲሁም ሉቨር ሙዚየም የሚባለው በዓለም ትልቁ ሙዚየም ሲሆን የታዋቂዋ የኪ ሞናሊዛ ስዕል ቤት ነው። ፈረንሳይ እጅግ የተራቀቀ ባህል ያላት አገር ናት። ሰዎቿ ኪነጥበብን፣ ሙዚቃን፣ ፊልምን እና ፋሽንን በጣም ይወዳሉ። በተለይ የፓሪስ ፋሽን ሳምንት በዓለም ላይ ታዋቂ ነው። ብዙ ታዋቂ የልብስ ዲዛይነሮች ከፈረንሳይ ተነስተዋል። 2. የፈረንሳይ ሰዎች እንዴት ይኖራሉ? ፈረንሳውያን ሕይወትን በመደሰት የሚታወቁ ሰዎች ናቸው። ሕይወትን ተደሰትክ የሚለውን አስተሳሰብ በተግባር ይኖራሉ። በካፌዎች ውስጥ ተቀምጠው ቡና መጠጣት፣ ጓደኞች ጋር ረጅም ጊዜ መወያየት፣ በመንገድ ላይ መራመድ እና ትንሽ ነገርን እንኳን መደሰት ይወዳሉ። ከሌሎች አገሮች የሚለያቸው ነገር ደግሞ ምግብን በክብር መመልከታቸው ነው። በፈረንሳይ ምግብ በፍጥነት ብቻ አይበላም። ምግብ እንደ ባህል እና እንደ ጥበብ ይታያል። ቤተሰቦች በአንድ ጠረጴዛ ዙሪያ ተሰብስበው ረጅም ጊዜ ያሳልፋሉ። ፈረንሳውያን ስለ ሰላምታም በጣም ጥንቃቄ ያላቸው። ሰውን ቦንጆur ብለው መሰላመት በጣም አስፈላጊ ነው። አንድ ሰው ሰላምታ ካልሰጠ እንደ ግብዣ የሌለው ሰው ሊቆጠር ይችላል። 3. አስቂኝ እና አስገራሚ የፈረንሳይ ሕጎች። አሁን ወደ ብዙ ሰዎች የሚወዱት ክፍል እንሂድ። አስቂኝ ሕጎች። 1. ሞተ ሰውን ማግባት ይቻላል? አዎ፣ ይህ እውነት ነው። በፈረንሳይ ልዩ ሁኔታ ካለ አንድ ሰው ከሞተ በኋላ እንኳን ማግባት ይቻላል። ይህ ሕግ በተለይ ሰርግ ሊያደርጉ ሲሉ አንዱ ከሞተ በኋላ ለቤተሰቡ ክብር ለመስጠት ይፈቀዳል፣ ግን የፕሬዝዳንት ፍቃድ ያስፈልጋል። 2. አሳማ ናፖሊዮን ብለው መጥራት ክልክል ነው። ይህ ሕግ ብዙ ሰዎችን ያስቃል። በፈረንሳይ ታዋቂውን መሪ ናፖሊዮንን ለመክበር አሳማ ላይ ስሙን መስጠት አይፈቀድም ተብሎ ይነገራል። 3. በባቡር ጣቢያ ላይ መሳም አንዳንድ ጊዜ ክልክል ነበር። በቀድሞ ጊዜ ሰዎች በባቡር ጣቢያ ላይ ብዙ ጊዜ ስለሚሳሙ ባቡሮች ይዘገዩ ነበር። ስለዚህ አንዳንድ ጣቢያዎች ላይ ከመሳም አይፈቀድም የሚል ሕግ ነበር። 4. የዳቦ ሕግ። በፈረንሳይ ዳቦ በጣም ተከብሯል። ባጌት የሚባለው ረጅም ዳቦ የባህላቸው ክፍል ነው። አንዳንድ የዳቦ መጋገሪያዎች ሰዎች ሁልጊዜ ትኩስ ዳቦ እንዲያገኙ በአንድ ጊዜ ሁሉም እረፍት እንዳይወጡ የሚያስገድድ ሕግ አላቸው። 5. ልጅን በተፈለገ ስም መጥራት አይቻልም። መንግሥት አንዳንድ ስሞች ልጆችን ሊያሳፍሩ ይችላሉ ብሎ ካመነ ስሙን ሊከለክል ይችላል። ለምሳሌ ኑቴላ ወይም ስትሮቤሪ ብለው ልጅ ማሰየም ችግር አስከትሏል። 4. ፈረንሳይ እና ቴክኖሎጂ። ብዙ ሰዎች ፈረንሳይን ሲያስቡ ፋሽን እና ምግብ ብቻ ያስባሉ፣ ግን ፈረንሳይ በቴክኖሎጂም በጣም የተራቀቀች አገር ናት። 1. ፈጣን ባቡር ቲጂቪ። ፈረንሳይ በዓለም ፈጣን ከሆኑ ባቡሮች አንዱ ናት። ቲጂቪ ተብሎ የሚጠራው ባቡር በጣም ከፍተኛ ፍጥነት ይጓዛል። አንዳንድ ጊዜ ከ300 ኪሎ ሜትር በላይ በሰዓት ይሄዳል። ይህ ባቡር ብዙ ሰዎችን በፍጥነት ከአንድ ከተማ ወደ ሌላ ያደርሳል። 2. የአየር መንገድ ቴክኖሎጂ። ፈረንሳይ ከአውሮፓ ታላላቅ የአውሮፕላን ኩባንያዎች አንዱ የሆነው ኤርባስ አካል ናት። ብዙ ዘመናዊ አውሮፕላኖች በፈረንሳይ ቴክኖሎጂ ይሰራሉ። 3. ኑክሌር ኃይል። ፈረንሳይ ብዙ የኤሌክትሪክ ኃይሎን ከኑክሌር ኃይል ታገኛለች። ይህ አገር በዓለም ላይ ከፍተኛ የኑክሌር ኃይል ተጠቃሚ አገሮች መካከል ናት። 4. ዘመናዊ ከተሞች። ፓሪስ ብዙ ዘመናዊ ቴክኖሎጂዎችን ትጠቀማለች። ሰዎች በስልካቸው ትኬት ይገዛሉ፣ በቀላሉ መጓጓዣ ይጠቀማሉ እና ዘመናዊ የከተማ አገልግሎቶችን ያገኛሉ። 5. የጠፈር ቴክኖሎጂ። ፈረንሳይ በጠፈር ምርምርም ታዋቂ ናት። የአውሮፓ የጠፈር ፕሮግራሞች ውስጥ ትልቅ ሚና አላት። ሳተላይቶች፣ የአየር ሁኔታ መረጃዎች እና የጠፈር ምርምሮች ላይ በጣም ታዋቂ ናት። 5. የፈረንሳይ ምግቦች። እንግዲህ ወደ ሰዎች በጣም የሚወዱት ክፍል እንሂድ፣ ምግብ። ፈረንሳይ በዓለም ላይ በጣም ታዋቂ የምግብ ባህል አላት። ብዙ ሰዎች የምግብ ማብሰል ጥበብን ከፈረንሳይ ተምረዋል። 1. ክሮሳን። በጠዋት ከቡና ጋር የሚበላው ቀለል ያለ ጣፋጭ ዳቦ ነው። ብዙ ሰዎች ፈረንሳይን ሲያስቡ ክሮሳን ያዙበታል።
2 ባጌት ረጅም እና ቀጭን ዳቦ ሲሆን የፈረንሳይ ምልክት ነው። ሰዎች በየቀኑ ትኩስ ባጌት ይገዛሉ። 3 ቺዝ ፈረንሳይ በመቶዎች የሚቆጠሩ የቺዝ አይነቶች አሏት። አንዳንዶቹ እጅግ ልዩ ሽታ አላቸው። ቱሪስቶች አንዳንድ ጊዜ ሽታውን ሲሰሙ ይደነግጣሉ። 4 እንቁራሪት እግር አዎ፣ በፈረንሳይ አንዳንድ ሰዎች የእንቁራሪት እግር ይበላሉ። ይህ ብዙ ሰዎችን ያስገርማል። 5 ሸርጣን አንዳንድ ፈረንሳውያን ሸርጣን መብላት ይወዳሉ። ብዙ ሰዎች ለመጀመሪያ ጊዜ ሲያዩ ይገርማቸዋል። 6 የፈረንሳይ ታሪክ ፈረንሳይ እጅግ ረጅም ታሪክ አላት። በብዙ ዘመናት በዓለም ታሪክ ውስጥ ትልቅ ሚና ተጫውታለች። 1 የፈረንሳይ አብዮት 1789 በፈረንሳይ ታላቅ አብዮት ተካሄደ። ሕዝቡ ነፃነት፣ እኩልነት፣ ወንድማማችነት በማለት ተነሱ። ይህ አብዮት የዓለም ታሪክን ቀየረ። 2 ናፖሊዮን ቦናፓርት በዓለም ታሪክ ታዋቂ መሪ ነበር። ብዙ ጦርነቶችን አደረገ፣ ብዙ አገሮችን ተቆጣጠረ። ብዙ ሰዎች እሱን እንደ ጠንካራ መሪ ያስታውሳሉ። 3 የዓለም ጦርነቶች ፈረንሳይ በሁለቱም የዓለም ጦርነቶች ትልቅ ሚና ተጫውታለች። ብዙ ከተሞች ተጎድተዋል፣ ነገር ግን ከጦርነቱ በኋላ እንደገና በፍጥነት ተገንብታለች። 7 ፈረንሳይ እና ፋሽን ፈረንሳይ በፋሽን ዓለም ንግሥት ተብላ ትጠራለች። ፓሪስ በዓለም የፋሽን ማዕከል ነው። ብዙ ታዋቂ የልብስና የሽቶ ኩባንያዎች ከፈረንሳይ መጥተዋል። ሰዎች በቅንጦት መልበስን ይወዳሉ። በፓሪስ መንገድ ላይ ሲራመዱ እንኳን ሰዎች በተለየ የፋሽን ስታይል ይታያሉ። ፈረንሳውያን ቀላል ግን ውብ የሚለውን የፋሽን ሥርዓት ይወዳሉ። 8 ፓሪስ የፍቅር ከተማ ፓሪስ በዓለም ላይ በጣም የታወቀች ከተማ ናት። ብዙ ጥንዶች ለጉብኝት ወደዚያ ይሄዳሉ። በሌሊት የሚበራው ኢፍል ታወር፣ በሴን ወንዝ ላይ የሚደረጉ ጉዞዎች፣ ውብ ካፌዎች እና የመንገድ ሙዚቃ ብዙ ሰዎችን ያስደስታሉ። በፓሪስ ሰዎች በብስክሌት መጓዝን ይወዳሉ፣ እንዲሁም በመንገድ ላይ የሚጫወቱ የሙዚቃ ባለሙያዎች ከተማዋን ይበልጥ ያስውባታል። 9 የፈረንሳይ ትምህርት እና ሳይንስ ፈረንሳይ በትምህርት እና በሳይንስ ብዙ ታዋቂ ሰዎችን አፍርታለች። 1 ማሪ ኩሪ ታዋቂዋ ሳይንቲስት ማሪ ኩሪ በፈረንሳይ ትሠራ ነበር። በሬዲዮአክቲቭ ምርምር ዓለምን ቀይራለች። 2 የሳይንስ ሙዚየሞች በፈረንሳይ ብዙ የሳይንስ ሙዚየሞች አሉ። ልጆች እና ታላላቆች በመዝናናት ሳይንስን ይማራሉ። 3 ታላላቅ ዩኒቨርሲቲዎች ፈረንሳይ በዓለም ታዋቂ ዩኒቨርሲቲዎች አሏት። ብዙ ተማሪዎች ከዓለም ሁሉ ወደዚያ ሄደው ይማራሉ። 10 በፈረንሳይ የሚያስገርሙ እውነታዎች 1 ከፍተኛ ቱሪስት ቁጥር ፈረንሳይ በዓለም ላይ በጣም ብዙ ቱሪስቶች የሚጎበኙት አገር ናት። 2 ከ400 በላይ የቺዝ አይነቶች አንዳንድ ሰዎች በየቀኑ አዲስ ቺዝ መብላት ይቻላል ብለው ይቀልዳሉ።